ቤት በሚፈርስበት ጊዜ ነው ቤታቸው የፈረሰው? ከዛ እሱ ምንድን ይሆነው? እሱ አበደ። አንድ ሴት ልጅ ወልዳ በዚህ ልክ ቤት ውስጥ ማለት የሚረዳት የሚያግዛት ሰው ሳይኖር ሲቀር ከጎኗ ባለቤቷም የለም፣ ልጇን አቅፋ ስትቸገር ማየት በጣም ከባድ ማለት ገና ከወለደች ራሱ ቅርብ ጊዜ ነው እንደሰማሁት ከሆነ ገና 15 ቀን ምናምን ራሱ አልሆናትም እና ብቻዋን ያለችው ደግሞ በዚያ ላይ በኦፕሬሽን ነው ወለ ኦኬ ሰርጀሪ ምናምን። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬ እንግዲህ እንደሚታወቀው በሌላ ቪዲዮ መጥቻለሁ። ዛሬ አንድ ሰፈር ተገኝተናል። እዚህ ሰፈር ላይ ምን አመጣን የሚለውን ነገር አብረን ነው የምናየው። በቅድሚያ ግን እዚህ ሰፈር ስላመጣን ነገር ስነግራችሁ አንድ እህት አለች። በጣም ችግር ላይ ነው ያለችው። ማለት ወልዳ ምናምን ባለቤቷ የለም። በፊት ኖሯቸው ምናምን ያጡ ሰዎች ናቸው። ባለቤቷ ማለት አይምሮን ስቶ ነው ያለው፣ አሁን ላይ ጠፍቶ ነው ያለው። እሷ ግን በጣም ችግር ላይ ሆና ልጇን እያሳደገች ያለች እናት እና 2 ሳምንት ምናምን ቢሆናት ነው ከወለደች እና አራስ ቤት ሆና የሚበላ የሚቀመስ ምንም በቃ የላትም። በጣም ችግር ላይ ነው ያለችው። ሰው ነው አንዳንድ ሰው እየረዳት ነው ያለው እና በጣም ከባድ ሁኔታ ላይ ነው ያለችው። ልጅ ወልዶ ማለት አራስ ቤት ተቀምጦ በጣም ይከብዳል። ማለት ተመጣጣኝ የሆነ ነገር ማግኘት አለባት እና ብቻ ግን እስኪ አሁን ያለችበትን ሁኔታ አብረን የምናይ ነው የሚሆነው። ወደዛው እንሄዳለን። እስከዛው ከኔ ጋር ቆዩ። ላለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን ላለው አመሰግናለሁ። እንግዲህ ቤተሰቦች አሁን የምንገኘው እንግዲህ እህታችን ጋር ነው። እህታችን እንግዲህ እንደምትመለከቷት ከነ ልጇ እዚህ ጋር ቁጭ ብላ ነው ያለችው። እስኪ በቅድሚያ ከስሟን ጀምርና እስኪ ስምሽን ለተመልካቾች። ብርሃኔ ለማገር በሚካኤል ነው። ባለቤት ምናምን የለሽም? ባለቤቴ በፊት አንድ ላይ ነበር፣ አበደ። ኦኬ ማለት የት ነበራችሁ? ሱሉልታ ነው። እኔ እዛ ሄድኩኝ እንጂ አካባቢው ነው ደንብ አላውቅም። ኦኬ የምትኖሪው ከዚህ በፊት ሱሉልታ ምናምን ነበር? እሱ ቤተሰብ አንቺ የምትኖሪ ሱሉልታ ነበረ? ኦኬ ሱሉልታ እየኖራችሁ እንዴት ነበር የምትተዳደሩት? አይ ዳና ነው ነበር የምኖረው። ከዛ እሱም ሄደ፣ እኔም ሳላቅ ቀረብኝ። በቃ ወደዚህ መጣ። ኦኬ ቤት በሚፈርስበት ጊዜ ነው ቤታችሁ የፈረሰው? ከዛ እሱ ምንድን ይሆነው? እሱ አበደ። ኦኬ እሺ ታዲያ አሁን አንቺ እዚህ ከተማ ላይ ስትኖሪ በምን አይነት ሁኔታ ላይ ነው እየኖርሽ ያለሽው? ማለት ባልሽ እንዳልሽኝ ከሆነ አይምሮውን ስተዋል ምናምን አልሽኝ። እሱን ማለት እሱን እንትን ሊያግዘው የሚችል ሰው ምናምን አልነበረም በሰዓቱ? የለም፣ ቤተሰብ የለም። የሱ ቤተሰቦችም ሞቱ። ኦኬ ቤተሰብ የለውም እሱ። ስለዚህ አሁን የት ነው ያለው? በምን አይነት ሁኔታ ነው ያለው እሱ? እኔ አላውቅም፣ የት እንዳለም አላውቅም ሲጀመር። ኦኬ ልትፈልጊው ምናምን አልሞከርሽ ማለት ነው? አልሞከርኩም። በፊት ሞክራለሁ ግን አጣው። ስልኩ ዝግ ነው፣ የሚጠይቅ ሰው የለም። ስለዚህ አንቺ እዚህ ከተማ እንዴት ልትመጪ ቻልሽ? እኔ እዚህ ነው አደኩኝ። እዚህ ነው አደኩኝ። ከዛ መጥቼ ደግሞ ወጥ ቤት ገባው። ወደ ከፍ ስል ተውኩኝ። ስለዚህ አሁን ማለት አንቺን የሚያግዝሽ ሰው ምናምን አለ? ማንም የለም። የሚያግዝሽ ሰው ምንም የለም? ኦኬ አሁን ምንም እየሰራው ምንም አልሰራም፣ ግን የተባረከች ሴት ነበረች። እሷ ናት እያገዘች። ቀለቤን ቤት ክራ እሷ ነች እያገዘች ያለችው። ሀቢባ የምትባል አለች እዚሁ ወሊሶ ከተማ ውስጥ። ለቤትም ሆኖ ለብሩም ሆኖ በጣም ተሸገርኩ ነው። ደግሞ በዚያ ላይ በኦፕሬሽን ነው ወለ ኦኬ ሰርጀሪ ምናምን። የአንቺ ቤተሰቦችስ እንዴት ናቸው? የት ነው ያሉት? ምን አይነት ሁኔታ ላይ ነው ያሉት? ሊያግዙ የሚችሉበት አቅም ላይ አይደለም ያሉት? አችሉም፣ እነሱ ደካማ ናቸው። መኪናም አይገባም። ኦኬ አካባቢያችሁ ላይ ከተማችሁ አና ማያ ነው፣ ግን አካባቢው በጣም ይከብዳል። ለዚህ የተነሳ ለነሱ አልተናገርኩም። ደግሞ የሚናገርም ምንም አያግዙኝም። ኦኬ
አቅማቸው አቅም የላቸውም። እሺ ታዲያ አሁን ማለት እንዴት ነው አሁን ይህንን ቪዲዮ የሚመለከቱ በጣም ብዙ ደጋግ ኢትዮጵያውያኖች አሉና ዘር፣ ሃይማኖት ምንም ሳይገድባቸው ሰው በመሆኑ ብቻ መርዳት የሚፈልጉ ደጋግ ሰዎች አሉና ለነሱ ምንድን ነው የምታስተላልፊው መልእክት? ይህን ቪዲዮ ያዩታል፣ ልታረጊ የምትፈልጊውን ነገር እስኪ ተናገሪና። እኔ አሁን ያለው በቃ ይኸው እዚህ ጋር በጣም ስለተቸገርኩ ብሩም ሆኖ እዚህ ተኝቼ ራሱ ቤት ኪራዩ መጣብኝ። 1500 ነው የምከፍለው። የሚያግዝ ሰው የለኝም። ተከራይቼ የሚገባ ሰው ደግሞ 1-2 ቀን ካለፈ ውጪ ነው የምለው። ለዛ የተሳቀቅኩ ነው። አሁን ሙያ ምናምን አለሽ የምትሰሪው ስራ? ሙያ አለኝ። እኔ ብር ነው እንጂ ሙያ አለኝ፣ እሰራለሁ። አሁን ነው እንጂ ቤተሰቦች፣ ሴት እህቶቻችን፣ እናቶቻችን ታውቁታላችሁ። ማለት አንድ ሴት ልጅ ወልዳ በዚህ ልክ ቤት ውስጥ ማለት የሚረዳት የሚያግዛት ሰው ሳይኖር ሲቀር ከጎኗ ባለቤቷም የለም ልጇን አቅፋ ስትቸገር ማየት በጣም ከባድ ማለት ገና ከወለደች ራሱ ቅርብ ጊዜ ነው እንደሰማሁት ከሆነ ገና 15 ቀን ምናምን ራሱ አልሆናትም እና ብቻዋን ያለችው። አሁን እኛ ስንገባ ራሱ ብቻዋን ነው ተቀምጣ ያገኘናትና በጣም የሚያሳዝን ሁኔታ ላይ ነው ያለችው። እንግዲህ ቤተሰቦች ይህንን ቪዲዮ እያያችሁ እንድትደግፏት አብዛለሁ። ሳፋሪኮም ነው 07 06 84 69 59 ነው ስልክ ቁጥሯ። አካውንቷን ደግሞ ከስር እናስቀምጣለን። ስምሽን በድጋሚ ለቤተሰቦች ነገሪያቸው። ስሜ ብራኔ ለማ ግርማ። ብራኔ ለማ። እንግዲህ ቤተሰቦች ስልክ ቁጥር ብቻ ነው ያላት። አካውንት እንዳለችው ከሆነ አካውንት ተዘግቷል፣ አካውንት የለኝም ነው እያለች ያለችው። ስለዚህ ቅድም እንዳለችው አንድ በጣም ደግ የሆነች እናት አለች። የእሷን አካውንት እናስቀምጥና በእሷ በኩል እንድታገኙት እናደርጋለን። የእሷን አካውንት እናስቀምጣለን። አይሻልም? ሀቢባ ነው አይደለ ስሟ? ሀቢባ ነው የምትባለው። እንግዲህ አባቷን ስም ጨምረን የእሷን እናስቀምጣለን። እንግዲህ ቤተሰቦች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ለብዙዎች እንዲደርስ አድርጉ። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ እኔን ሰፖርት አድርጉኝ። በዚሁ ደግሞ እህታችንን በቻላችሁት አቅም ያላችሁ እንድትረዷት ነው። እስኪ በስተመጨረሻ ለቤተሰቦቻችን የምትያቸው ነገር አለ? እኔ ተሸግሬያለሁ። የሚበላ ነገር የራሱ የለኝም። ብዙ ነገር የተሸገርኩ ነው። ቤት ኪራይ የሚከፍል ሰው የለኝም። ሳሙና መግዣ ራሱ ያስቸግረኝ። ሰው ነው እያገዘኝ ያለ። ወንድሞቼ በአቅማችሁ የተቻለ መንገድ አግዙ። ሁሉም ባዶ ነው። እንግዲህ ቤተሰቦች የቻላችሁትን ያህል እህት ወንድሞች የቻላችሁትን ያህል ማለት አራስ ቤት ሆኖ ቅድም እንዳልኩት በጣም ከባድ ነው። በብቸኝነት በጣም ከባድ ነው እና የቻላችሁትን አድርጉ። እህታችንን ደግፋት ነው የምለው። እናመሰግናለን።